ኃጢአቱን የማይቆጥርበት ሰው ያልቆጠረበት ነው የሚለው። የማይቆጥርበት ማለት አፕካሚንግ ዌልካም ቱ ኒው ተስታመንት። ካፌ ማኪያቶ ይምጣለ፣ ቡና ይምጣለ ወይ ሻይ ነቃ እያልክ ወደ አዲስ ኪዳን ቤት ውስጥ እንኳን በሰላም መጣ። ምን ይላል? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንኳን አንተ ዳዊት ራሱ እንደዚህ ብሎ ጸልዮአል። ለምን እንደሆነ ታውቃል? እግዚአብሔር ኃጢአታችንን ቢቆጥር ኖር አንዲት ደቂቃ በዚህ ምድር ላይ አንኖር። መጀመሪያ የምናልቀው አገልጋዮች ነበር። መጀመሪያ የሚያልቀው አገልጋይ ወንጌል የለመደ ቤተክርስቲያንን የለመደ እንደፈለገው ከሚሆነው አገልጋይ ነበረ። ይሄ ሰዎች እንደሚሉት ቁጣው የሚነሳው ከእግዚአብሔር ቤት ነበር። ባይዘው ቁጣ ከዓለም አይደለም የሚጀምረው። ባይዘው ከቤተ ክርስቲያን ነበር የእግዚአብሔር ቁጣ የሚጀምረው። ዓለምማ እኮ እየጠጣም ጌታው እንደው ይቅር በለኝ በቃ ምን ይላል እኮ። እኛስ በጽድቅ ኧረ ምንም ችግር የለውም አንተ ደግሞ ምንም ኢትስ ኦኬ ምንም አሁን አብረን እኮ እንትን ብንል ሚስቴም እኮ ብዙ አይ ጌታ ያው ምንም ችግር የለውም እንደ ብንጠጣ እንትኑን ለምን ጥቅስ እየደገፍን እግዚአብሔር የሚጠላው ደግሞ ቃሉን ጠምዝዘን ለራሳችን ፍቃድ ስናውል ማለት ነው። ስለዚህ ቁጣ ቢነሳ የእግዚአብሔር ቁጣ ከየት ነው የሚነሳው? ከየት ነው የሚነሳው? ከእግዚአብሔር ቤት ነው የሚነሳው። ከእግዚአብሔር ቤት ነው የሚነሳው። ከእግዚአብሔር ቤት ነው የሚነሳው። 10 ደቂቃ ይቀረኛል። እሺ። ስለዚህ ዳዊት የአዲስ ኪዳን አማኞችን በሩቅ ሆኖ በመንፈስ ቅዱስ ሆኖ አየና እንዲህ አለ፣ ኃጢአቱን የማይቆጥርበት ሰው ምን አይነት ብፁዕ ነው አለ። እኛማ በቃ እኛ ምናምን አለ እኛማ አለቀልን፣ መቅደስን መስራት አልቻልንም፣ ተፍተፍም ብለን በቃ አንተ አትሰራም አለኝ። እንግዲህ ሙሴም እዛ ጋር ፀጉሩን እንትን እያል ወይኔ እንዴት ታድለዋል እነዚህ አዲስ ኪዳን ሰዎች። እኔ እኮ አንድ እኮ አለት መታ ተብዬ እኮ ነው የቀረሁት መንገድ ላይ እኮ ከባሱ እኮ አሳፍሮኝ ማለት ድንገት አውጥቶ የጣሉኝ ይላል ሙሴ። እዛ ጋር እንትናም እንደዛው ይላል። አንተንስ ያለኛ ይላል ያለኛ በእኛ አንዳችን የሚበልጥ ነገር አይቶ ነበርና ይላል። እንደው ይሄ እውነት ላይቭ ሆነ እንጂ ቸርች እኔ አሁን ወደፊት ቸርች ቡና እየጠጣ ሻይ እየጠጣ እግዚአብሔር ቃል እንድሰማ ነበር ማለት ነው። ጌታ ይባረክ። ሰው በቃ ቸርች ዕብራውያን ላይ አላየም? ዕብራውያን ላይ በጌታ በኢየሱስ ምን አይነት እኮ ነገር እንደሚናገር ጌታ ስሙ የተባረከ ይሁን። ያለኛ አንዳችን የሚበልጥን ነገር በእኛ አይቷልና ይላል። እነሱ ይላል በሩቅ ተሳልመውት አለፉ ነው የሚለው። በሩቅ ተሳልመውት አዲስ ኪዳን፣ እኛ ደግሞ ያንን ተከፍሎልን። አሜን። ስሙ የተባረከ ይሁን። ያ ሰው እኔና አንተ ነን። ምክንያቱም ሳይሰራ ክፍያ የተጀመረው በአዲስ ኪዳን ነው። ለምን? የእኛ ኃጢአት ወደ ኢየሱስ አካውንት ገባ። የኢየሱስ አካውንት ውስጥ ያለው ጽድቅ ደግሞ ወደኛ ሆነ። ስለዚህ ምን ተደረገ ሲባል መስቀል ላይ የአካውንት ሽግግር ነው የተደረገው። የአካውንት ሽግግር ሪኮንሳይሌሽን፣ ዲፖዚተር ሳይድ እና ባንከር ሳይድ እንደሚባለው ሽግግር ተደረገ። የኢየሱስ ወደ እኔ፣ የኔ ወደ ኢየሱስ። ባይዘው እግዚአብሔር ኃጢአት የማይቆጥረው ለምን እንደሆነ ታውቃለህ? የኢየሱስን ስራ ሁሌ ስለሚቆጥር። ከአንተ ኃጢአት በላይ የኢየሱስ ስራ አብ ይበልጥበታል። ከአንተ ድካም በላይ የኢየሱስን ስራ ሁሌ ይቆጥረዋል። ለዛ አብ ቢዚ ነው ልጁን በማየት ልጁ ላይ ፈርዷል። ልጁ ላይ ዋጋ አስከፍሎታል። ስለዚህ የኃጢአት ይቅርታ እስከምትድን ድረስ ሳይሆን ለዘላለም አግኝተሃል። እግዚአብሔር ሲያጸድቅ፣ እግዚአብሔር ሲወድ ነገ ኃጢአት ሰናይ አይሰራም። ነገ ቃልዬ ኃጢአት አትሰራም ብሎ አይደለም እግዚአብሔር ያጸደቅሽ። እግዚአብሔር እርሽው ይልሻል። አሁን እንደ ትንቢት አድርጌ ስነግራችሁ ነው አሜን የምትሉት ወዳጆች። እግዚአብሔር እንዲህ ይለኛል፣ እርሽው ይልሻል። እንደዚህ ቤት ስነግረው የሚገባ ኖ ብራት። ምንድን ነው ያልኩት? አሁን የምታስበው ኃጢአት በደንብ ስሙ። አሁን የምታስቡት ረጅም ጊዜ ተቆጥሮብህ አሁን የምታስበው የሆነ ኃጢአት አለ አይደለ? እግዚአብሔር ይቅር ብሎታል። እሱ ይቅር ብሎሃል ብራዘር። አክሰፕት ዩርሰልፍ። እግዚአብሔር ይቅር ብሎሃል። የምሬን ነው። ዋጋ እግዚአብሔር ይቅር ብሎሃል። እየነገርኩ እርሺው። የዛሬ 5 ዓመት የዛሬ 10 ዓመት ያደረግሽው ያ ነገር የሆነ አሁን ለምሳሌ ትዳር አግብታችሁ የፈታችሁ ኦር የሄደባችሁ ባል እርሱት። ወንድ በመጣ ሁሉ እንዲህ የሚያደርጋችሁ እንዳይመስላችሁ። በፍርሃት ውስጥ የምትኖሩ የተከበራችሁ ስንግል ማሚዎች፣ የኛ እህቶች፣ በጌታ ያላችሁ እህቶቻችን፣ የምንወዳችሁ እህቶች፣ በሆነ ትዝታ አትያዙ። የትላንትናው ነገር እንዳይዛችሁ።
በሽታ እኮ ወንዶች ሲባሉ የሚል ሴቶች ሲባሉ በሽታ፣ ክፉ በሽታ። በዛ ነገር አትያዙ። እንድትረሱት ጌታ ይፈልጋል። እንድትረሱት ጌታ ይፈልጋል። አሜን። ኢየሱስ ክርስቶስ ጌታ ነው። ከዛ አሁን ዳግም በክርስቶስ አምነ ከዳንክ በኋላ ጌታ ሆይ እኔ ኃጢአተኛው ልጅ ስትል እኔ ምን አይነት ልኩን የማያውቅ ሰውዬ ነው ይላል እግዚአብሔር። ምንድነው ልኩን የማያውቅ ሰውዬ? አረ ቻይንኛ ትጸልይብኝ ይላል እግዚአብሔር ራሱ። አረ እባክህ እኔ ኃጢአተኛ ልጅ የለኝም፣ ያለኝ ጻድቅ ልጅ ነው። እኔ ኃጢአተኛ ልጅ የለኝም፣ እባክህ ጸሎት አስተካክል፣ የማይመለከተኝን ጸሎት። ስለዚህ ጸሎታችሁ የማይመለሰው እኮ ለዛ ነው። እንዴት እንድንጸልይ አናውቅምና እኔ ትሉ ልጅ፣ እኔ ትቢያው፣ እኔ ሸምበቆ፣ እኔ ቧንቧ ቱቦ ልጅ እንደዚህ ሆኜ ትል። ብራዘር ከየት ነው ትል? ራሱ ምንድን ነው? የኃጢአት ይቅርታ የተደረገልህ ዛሬም በክርስቶስ ኢየሱስ ስራ እግዚአብሔር የተቀበለ ሰው መሆን እንድታውቅ። ለዛ ነው መጽሐፍ ቅዱስ በደላችሁን ይቅር አላችሁ ነው። በደላችሁን ይቅር አላችሁ ነው። በደላችሁን ይቅር እላችኋል አይደለም፣ በደላችሁን ይቅር አላችሁ ብሎ ዘግቷል። ስለዚህ የዓለም ሕዝብ ሁሉ እግዚአብሔር በመስቀል ላይ በልጁ በሰራው ስራ ይቅር ተብሏል። ይቅርታውን መቀበል፣ ይቅርታውን ተቀብሎ ወደ እግዚአብሔር ሕይወት መግባት ነው ያቃተው። ያ ነው ያቃተው። እኔን አታውቀኝም እኮ ወይኔ ቅዱሴ፣ እኔ እኮ ስንት ኃጢአት ውስጥ እንዳለው ብራዘር፣ የኢየሱስ እንደማታውቀው አታውቁ። አንዳንድ ሰው እኔ ቅዱሴ፣ እኔ ደግሞ ኢየሱስ እኮ ላል እኔማ ስትላት ኢየሱስ እኮ ኃጢአት ጽድቁ መስቀሉ እያልኩ አስታውሳለሁ። ጌታ ስሙ የተባረከ። ሃሌሉያ። እስቲ ወዳጆቼ አንድ ነገር ልንገራችሁና ልጨርስ። ሃሌሉያ። አንድ ነገር ልንገራችሁ። ኃጢአት ስትሰሩ ቅድም እንዳልኳችሁ ኢየሱስ ቅጣትን ሁሉ መሸከሙ፣ ኢየሱስ ክርስቶስ ቅጣትን ሁሉ መሸከሙን ማመን እስካልጀመርክ ድረስ ሁል ጊዜ በፍርድ ውስጥ ነው የምትኖረው። ሁል ጊዜ በፍርድ ውስጥ ኢየሱስ ቅጣትን እንደተቀበለ ቁጠር። ለምሳሌ ልትጸልዩ ስትሉ፣ ወደ እግዚአብሔር መገኘት ልትገቡ ስትሉ፣ አሁን ብዙ ሰዎች ይሄን ተናግሬ ልጨርስ 5 ደቂቃ ስላለ፣ ብዙ ሰዎች የምትቸገሩበት ነገር የሆነ ሰው ጋር ተጣልታችሁ፣ ባለፈው እንደነገርኳችሁ ከቤት ስትወጪ መብራት ጠፋ፣ ቁርስ እየሰራሽ እንቁላልሽ ሳይሰራ ቀረ ኢትዮጵያ ከሆንሽ። ከዛስ ወጣሽ ርቦሻል። ከዛ የሆነ ኬክ በላሽ፣ ገባሽ ታክሲ ውስጥ። በታክሲ ውስጥ የመጣሽ ረዳት በቃ ቁም ስቅልሽን አሳይቶ ተናገረሽ ምናምን፣ መልስሽን አልሰጣም። ተናደሽ ወጣሽ። ከዛም ተናደሽ ወጥተሽ ከዛ ቸርች ልትገቢ ስትይ ደግሞ ጥፍርሽን መከራ አይተሽ ስንት ብር አውጥተሽ ኔል አርቲስት ጋር ሄደሽ የተሰራሽውን ፔዲኩር ነው ሜኒኩር የተሰራሽውን ደግሞ አውራ ጣትሽን ድንጋይ መታ። ከዛ ቸርች ገባሽ። ከዛ እንትኑን ተሳድበሻል፣ ረዳቱ ምናምን የሆነ ነገር ብለሽ ሰድበሻል። ቸርች ገብተሽ ከዛ ድንገት ገብተሽ ሃሌሉያ ማለት ጀምር። ሰይጣን ራሱ ሃሌሉያ፣ ቅድም እዛ ረዳቱን ሰደብሽው አይደል አንቺ ማትረቢ፣ ሃሌሉያ። አሁን አንቺም ሰው ሆነሽ እዚህ መጥተሽ ትጸልያለሽ፣ ሃሌሉያ። ጌታው ይቅር በል። አብራችሁ ፌሎሺፕ ከሰይጣን ጋር ነው። ብዙ ሰው ፌሎሺፕ አድርጎ ይመጣል ቸርች። ሰይጣን ጋር ነው ፌሎሺፕ አድርጎ ይመጣል። ሰውየው እንዳለው አሁን እኔ የሆነች ሴት ናትና የሆነ ጸሎት ህብረት ላይ አንተ ልጅ አለች። አቤት አለ ጌታ ስለአንተ አንድ ነገር ያሳየኛል። እሺ ማከብረው ሰው ስለነበረ እሺ ብዬ ሰማዋል። ሞካሪ ናትና ጨለማ ያለው በአንተ ላይ ሴትየው እዛው ራስሽ እዛው ያዥ፣ ጨለማሽን እዛው ያዥ ብዬ ወጣ። እንዳትፈቅዱ በእናንተ ላይ ከዘር የሚመጣ ከሆነ አጎት የሚመጣ ከዚህ ከአክስት በኩል ደግሞ ከዚህ ከቡልጋ ከዚህ ደግሞ ከቡንደስሊጋ የሚመጣ ምንም ነገር የለም።
የሚመጣ እኔ ጋር አይመጣም። እዛው አንቺ ላይ ይምጣ እንጂ እኔ ላይ አይመጣም። አይመጣም። እንዳይሸውዷችሁ። የእግዚአብሔርን ቃል የተማረ ሰው በክርስቶስ ይቅር እንደተባለ ከጅቡቲ ደረቅ ወደ ዳኒ ከጅቡቲ ሲላል ሃሌሉያ። ስለዚህ ጻድቅና ቅዱስ የሆንከው ኃጢአት ይቅር የተባለ በሀሳብና በድርጊት ኃጢአት ስላላደረግክ አለ በኢየሱስ ክርስቶስ ነው። እግዚአብሔር ምን ያደረገ? ጻድቅ ያደረገ ኢየሱስ ክርስቶስ ጌታ ነው። ስለዚህ በኃጢአት በማያቋርጥ ልንገራችሁ፣ በኃጢአትና በማያቋርጥ የጥፋተኝነትና የስሜት የሆነ ህይወት ውስጥ በመኖር በበሽታ፣ በጭንቀት፣ በገንዘብ ማጣት፣ በግንኙነት መቋረጥ፣ በወዳጅ መከዳት በተከበበ የሽንፈት ህይወት ውስጥ እየኖራችሁ ያላችሁ ሰዎች የታየላችሁን ህይወት እየኖራችኋል። የተጠራኸው የሚገጥምህን ውጣ ውረድ በእግዚአብሔር ቃልና በክርስቶስ ኢየሱስ የጽድቅ ሐሳብ በአዲስ ኪዳን መረዳት እየገነጠልክ እየገነደስክ የክፉን ወሬ እየጣልክ አትችልም የሚሉህን አንቺ አትችልም የሚሉሽን እንዴት ሆነሽ ምጽል አንቺን ብሎ አገልግል የሚችል መታ እያረግሽ ወደፊት እንድትገዘግሽ እግዚአብሔር ምን ያደረገ? የጠራሽ። ስለዚህ የኃጢአት ይቅርታ በህይወታችሁ ውስጥ ተከናውኗል። ዩ ሃቭ ቱ አክሴፕት። ጌታ ለዘላለም ኃጢአትህን ይቅር ብለዋል የሚለው ዘላለም የሚለው በግሪኩ ምን እንደሆነ ታውቃላችሁ? አንድ ሚስጥር ልንገራችሁ፣ ለማንም እንዳትናገሩ። ዘላለም የሚለው በግሪኩ ምን እንደሆነ ታውቃላችሁ? ዘላለም ማለት ነው። ሌላ ነገር የለውም። ዘላለም ነው። በቃ ዘላለም መቼ ነው? ለዘላለም። ዘላለም መቼ ነው? ለዘላለም። እስከ የሚባል ነገር የለም። የእግዚአብሔር ምሕረት እስከ የሚባል የለም። ዘላለም ሙሉ በማትስ ኢንፊኒቲ አለ። የወደቀች ስምን ቁጥር ኢንፊኒቲ። ዘላለም ማለት ዘላለም ነው። ይህንም ባለማወቅ ብዙ ሰዎች ራሳቸውን ብቁ ለማድረግ በራሳቸው ጥረት የኃጢአት ይቅርታ ለማግኘት በጣም ዋጋ ይከፍላል። ጌታ ኢየሱስ ክርስቶስ በዚህችን ተናገረ ልጨርስ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 27 ከ45 እስከ 56 አንብቡት። ማቴዎስ ወንጌል ምዕራፍ 27 ከ45 እስከ 56። ለምሳሌ ጌታ ኢየሱስ ክርስቶስ ሊቀ ካህናት ከ3 ሰዓት ከዛ 6 ሰዓት እና 9 ሰዓት ከ3 ሰዓት እስከ 6 ሰዓት ከ6 ሰዓት እስከ 9 ሰዓት ባለው ውስጥ ሁለቴ መስዋዕት ያቀርባል። ኦኬ ዛሬ ንስሐ ገባው። እሰይ! ይሄ ነው በቃ ንስሐ ማለት የአመለካከት ለውጥ። ባለፈው ብያቸዋል። ንስሐ ማለት ኃጢአታችሁን መዘርዘር ሳይሆን በክርስቶስ የተደረጋችሁትን ለአብ መናገር ነው። ኃጢአትን መዘርዘር እንዲያርግ ያለው እንዲ ድሮ እኛ ጋር የምታደግ ልጅ ነበረች እና ምን ትላለች? ስግደት ሄደን እኮ ነው መስቀል ስቅለት ላይ ምንም ገና 11 ዓመቷ እኮ ነው። ለቄሱ ሚሚ አመንዝር ያለው ገድያ ያለው ጣዖት አምልክ ያለው በሐሰት መስክር ያለው ጣዖት እንትን ብያ ምንም የምታውቀው ነገር የለም። ቄሱ ሰማይና እንደ መምሩ ምን ሆኖ ነው? ምንም የምታውቀው ነገር የለም። በዚህ እድሜዋ እንዴት ይህ መምሩ? እባካችሁ ነገሩን መርምሩ። ጌታ ኢየሱስ ክርስቶስ እንደ መምሩ ሄዳ ኃጢአትህን የምትነግረው አይደለም። አትነግረውም ለጌታ። ለምን? ያውቀዋል ኃጢአትህን። ባይዘው አንዳንድ ሰዎች ኃጢአታችሁን እግዚአብሔር ያውቃል። በኃጢአታችን ብንናዘዝስ የሚለው ቃል በኃጢአታችን ብንናዘዝ እኮ ይላል። በኃጢአታችን የምናዘዘው የሚለው ቃል ታዲያ እንዴት ነው? ዝም ብለህ ተውከው እንዴ? በኃጢአታችን ብንናዘዝ የሚለው ይሄ ኮሌክቲቭሊ በኃጢአታችን ብንናዘዝ ከአመፃችን ሊያነጻን ይችላል ያለው አማኝን ሳይሆን በኃጢአታችን ብንናዘዝ ብሎ አመፅ እኮ ነው የሚለው። አመፅ ደግሞ ሊትራሊ ግሪኩ በክርስቶስ አለማመን በኃጢአታችን ኖስቲዝም ለሚባል አስተምሮ ለነበረባቸው ሰዎች በኃጢአታችን ብንናዘዝ የሚለው ያዕቆብ ላይስ እርስ በርሳችሁ በኃጢአታችሁ ብትናዘዙ የሚለው ኮሌክቲቭሊ የተሰራን ኃጢአት ነው። እርስ በርስ ቤተክርስቲያን ውስጥ ለተፈጠረ ነገር እርስ በርስ እኔ ይህን አጥፍቻለሁ በጣም ይቅር በሉኝ ወንድሞቼ። ስለዚህ ይህንን ነገር እንጂ የሰራውን ኃጢአት ሁሉ እዛ የርቅ እንዴ ትናንት እኮ ከሚስቴ ተደብቄ እንዲያደረግኩ ማጅራት ትዳር አንድ ሰዓት አይቁኝ። አለማወቅ የመጽሐፍ ቅዱስ ፍቺዎችን አለማወቅ ነው ዋጋ የሚያስከፍላል። ስለዚህ እግዚአብሔር ጋር ንስሐ ማለት ኃጢአትን ሄዶ መናዘዝ ኃጢአትን ማውራት ሳይሆን በክርስቶስ የደረጋችሁትን ሄዳችሁ ማውራት ነው። እንደነገርኳቸው የአስቆሮቱ ይሁዳና የጴጥሮስ ህይወት ጴጥሮስ የአስቆሮቱ ይሁዳ ጸጸት፣ ከዛ በኋላ ሞተ፣ ራሱን አጠፋ። ጸጸት ይገልሃል፣ ንስሐ ግን ይመልሳል። ንስሐ ማለት ጌታ ወይ በቃዬን አድርጌያለሁ ማለት አለ። ያደረከውን ጌታ ያውቃል። ደክሞኛል ጌታ ሆይ በዚህ ድካሜ ላይ ደግሞ ጸጋ ስለሚገለጥ አመሰግናለሁ። ቃላስ ይላል አረብ። በቃ ንስሐ ያ ነው። አትነፍርቅብን፣ አትጮህብን። እኔ አላውቅም የኑሮ ውድነት ያስጮህ አንዳንድ ሰው ቸርች ውስጥ
ባይዘው በጣም ጌታን ግሎሪፋይ ከሚያደርገው መዝሙር በላይ ኧረ ስንቱ 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 ታለፈ የሚለው ያስጨዋል። እሱ ነው የሚያስለቅሰው። በጌታ ፍቅር ተነክቶ ሳይሆን በኑሮ ውድነት ተነክቶ የሚያለቅስ ብዙ ህዝብ ነው ያለው። በጌታ ፍቅር ተነክተ እንድታለቅስ ነው ጌታ የሚፈልገው። እርሱን ነው የሚፈልገው ጌታ። በኃጢአት በየቀኑ እየተሸነፍክ መተህ እንድትጮህ እንድታለቅስ ሮሮ እንድታወራ አይደለም ጌታ የሚፈልግ፣ እንድታሸንፍ እግዚአብሔር ይፈልግ። አሁን ልጆች ያላችሁ ሰዎች ትምህርት ቤት ልጆቻችሁ ምናምን ኳስ የተጫወቱ ምናምን ገፍትሮ ምናምን ሄደው እኮ አይዞ በርታ ጎበዝ ከምን ሆናችሁ ገብታችሁ አትጫወቱ። ሜዳው ላይ ገብታችሁ አትጫወቱ። ከሩቅ ሆናችሁ እንዲያሸንፍ ትፈልጋለህ። እግዚአብሔርም እንድታሸንፉ ይፈልጋል። እንድታሸንፉ ይፈልጋል። ዮሴፍ እንዴት እንዳሸነፈ አይታል። ጸጋ እንኳን በጸጋ ዘመን አይታል። ህግ እኮ ባልተገለጠበት ጊዜ አሸነፈ ዮሴፍ። ከኔ ጋር ተኛ የጲጢፋራ ሚስት ይኸውልህ፣ እነ ጲጢፋራ ሚስት የሚቀቡት ሽቶ ማንም አይቀባም። አናት አፍንጫ እንዲበስቶ ማለት ነው። እንደ ስናይፐር ነው የሚሄድ። የሰውነታቸው በዘይት በምን የተቀቡ ሴቶቹ እንዳሁኑ ዘመን ሁማኔር የለ ምናምን አባቴ እንትን ሴታፊል የለ ሴራቪ ምናምን መታጠቢያ እንትን ሰንስክሪን የለ ምን የለ። እነሱ በተፈጥረው እንዴት እንደሚያማሙ የፋሮ ነገስታትን አንብቡ። ስለ ግብፃውያን ሴቶች አሉ። ያችን ነው እምቢ ያለው ያችን አሸነፈ። ደስ አለው እግዚአብሔር ከሰማይ። ልጄ አንበሳዋል። እንድታሸንፍ ይፈልጋል እግዚአብሔር። አሜን አሜን። እንድታሸንፍ ተው ማኔር አትበል እንዴ። እኔ ጮኛዬም እኮ ማኔር ታደርጋለች። ምን ችግር ነው? ገና ገዛላታል። ጌታ ይባላል። ችግር አርጉ እንዴ፣ በደንብ አርጉ። በደንብ ይመርባችሁ። ቸርች ደግሞ የመጨረሻ የመዘነጫ ቦታችሁ ነው። በደንብ ዘንጡ። የተቀዳደደ ምናምን አትልበሱ። ወንዶችን አታሳቅቁ። ሴቶች እስፔሻሊ ትልልቅ ሰውነት ያላችሁ ሴቶች መጨረሻ ላይ ቁጭ በሉ። ቸርች መጨረሻ ላይ ቁጭ በሉ። ወንዱም ማምለክ አልቻለም። ስለዚህ መጨረሻ ላይ ሄዳችሁ ቁጭ በሉ። መጨረሻ ውጡ። ቀድማችሁ ቸርች ግቡ። መጨረሻ ከቸርች ውጡ። ወንዶቹን አታሰቃዩ። ቦሌ መንገድ ላይ ተሰቃይቶ ቸርችም ተሰቃይቶ ምን ያድርግ እንዴ? እኔ አሁን ቸርች ውስጥ እንደዚህ እኛ ቸርች ላይ በጣም ስትሪክት ነው። በጣም አጭርም አትልበሱ። እኛ አሁን ቸርች ላይ እንደዚህ ነገር እንዲኖር አልፈልግም። የተቀደሰ አለባበስ፣ የተቀደሰ ምልልስ፣ የህይወት ስራ በጣም ቀላል ነው። አበሻን ለማገልገል በጣም ቀላል ነው። አታካብድ። ድምፅ አትቀይር። በቃ አገልጋይ እንድትባል ድምፅ አትቀይር። ጌታ ይባረክ። ሃሌሉያ። ታዲያ ትዳር እንዴት ነው የሚያገኘው? ትዳር የሚገኘው ለጨረታ እንደቀረበ አረቢካ ሲ ቡና ሰውነትን ገላልጦ ማሳየት ነው። ትዳር ነው። ትዳር እኮ ማለት ካራክተርን እኮ ነው ሰው የሚወድ። የምታገቡት ባይዘዌ ካራክተር ነው፣ ሰውነትን አይደለም የምታገቡት። የምናገባው ወንዶች እኛ ሴቶች የምናገባው ካራክተርን ነው፣ ሰውነትን አይደለም። ሰውነት በመውለድ ምን በመሆን ይጠፋል ወዳጆች፣ ቁንጅናም ይጠፋል፣ ረጋፊ ነው። የምናገባው ካራክተርን ነው፣ ማንነትን፣ ውስጥን ነው የምናገባው። እና ሰውነቴን እያሳየው ምናምን ሰውነትሽ የምታሳየው ከአንድ ቀን ባለፈ ነገር እንትን ላይልሽ ይችላል። ምንድን ነው ልባምን ሴት ነው ያለው እንጂ ቆንጆዋን ሴት አላለ። ማን ሊያገኛት ይችላል? አሁን ሰናዬ ሰላም አጠገቡ ናት። ሃሌሉያ እያለ ነው። አግኝተዋል። እኔም አግኝቻለሁ። ሃሌሉያ እኔም አግኝቻለሁ። ደስተኛ ሆኜ እኖራለሁ። ምንም አያምረኝም ሌላ ነገር ምንም። ለምን እኔ በቃ ለምን ጌታ ኢየሱስን በወደድክ ቁጥር ሌላ ነገር ጣዖት ቅዱሳውን ጣዖት ያመልካል ቢባል ማን ያምናል? እንዴት ኢየሱስን ትቼ ጣዖት? ለምን ኢየሱስን አብዝቼ እንደተወደድኩ የእርሱን አብዝቼ አይታል። ሚስቶቻችሁን በወደዳችሁ ቁጥር ባፈቀራችኋቸው ቁጥር ምንድን ነው እንደዚህ ሴቶች እየመጡ ዓለሙ ነው የሚመስለው። ዓለሙ ገበዮ ባጠገብም ያልፍ ነው ይመስል አታይም። በቃ ለምን ባልቻ ትላለህ? ለምን አይነት አወሯል እዛ ከሚስቶች እንዳታይ ውስጥ ኬት ነው ዓለሙ? ደህና ነህ? ለምን አብዝተህ በወደድኩ ቁጥር አብዝተህ በተነካ ቁጥር ምንም አያምርም። በኢየሱስ የተነካም ዓለም አያምርም። በጌታ በኢየሱስ የተባረከ ትዳር እግዚአብሔር ይስጣችሁ። የተባረከ ትዳር። ዳኒ መሲ ቃልዬ ያው አንድ ነገር ላይ ደርሳለች። እሺ ይሁን አላወጣም። እና ለግሬስ ፋሚሊዎች እዚህ ላላችሁ ሲንግል እህቶች ወንድሞች፣ እኛ አሁን ሁላችንም ጌታ ረድቶናል። እግዚአብሔር በጌታ በኢየሱስ ስም የተባረከ የህይወት አጋር ይስጣችሁ። የተባረከ እናንተን ወዶ እግዚአብሔርን የሚፈራ
የእናንተን ነገር አሜሪካ መኖራችሁን ጀርመን መኖራችሁን የእናንተን ነገር ወዶ ሳይሆን እናንተን ወዶ የኢትዮጵያ እዛ ከኢትዮጵያ ውጭ ያለው ቡልጋሪያ ሳይሆን እዛ ጀርመን አደባባይ ያለውን እዛም ሆነሽ የሚወድሽን ባል እግዚአብሔር ይስጣችሁ። የሚያፈቅሯችሁን የሚታዘዟችሁን ከእናንተ ጋር ችግሩ በውጣ ውረድ በየትኛውም ነገር አብሯችሁ የሚኖር እግዚአብሔር ትዳር ይስጣችሁ። ለእግዚአብሔር ክብር ለቅዱሳን ጥቅም የሚሆን ትዳር ይስጣችሁ። በትዳራችሁ ውስጥ እግዚአብሔር ይታይ ይገለጥ። ደግሞ በሶሻል ሚዲያ 10 ሴት የምታወራ ሰውዬ ሻሎም ሻሎም እያለ እችን ሻሎም ሻሎም ሄዲ ሻሎም እሺ ትዙዬ ሻሎም እንዴት ነሽ ጌታ ይባርክሽ አንቺ ሻሎም ሻሎም ኢንቦክስ ውስጥ በመርመጥመጥ የሚመጣ ትዳር ነው። ተረጋጋ፣ ዘገዬ ተረጋጋ። እግዚአብሔር ላንተ ያለው ይመጣል። ስለዚህ ብዙ በማውራት ብዙ መንፈስ ኢንካውንተር አታደርግ። ስለዚህ ተረጋግተህ እንትን በል። ኦኬ። ከኛ ጋርም ደግሞ እዚህ ጋር ታይታችሁ ደግሞ ሴቶችን አታስቸግሩ፣ ሄዳችሁ ሰዎችንም አታስቸግሩ። እግዚአብሔር ራሱ ምን ያደርጋል መሰላችሁ? ይሰጣችኋል። እግዚአብሔር ይሰጣችኋል። ስለዚህ የኃጢአት ይቅርታ በልጁ በክርስቶስ ኢየሱስ ለአንዴና ለመጨረሻ ይቅር ተብላችኋል። ነገ የምንጀምረውን ትምህርት አሁን ልንገራችሁ። በጣም አስደሳች ዜና አለኝ። የኃጢአት ይቅርታውን በጣም ሰፊ ላደርገው ነበረ፣ ግን በጣም አጠበቅኩት። ነገ የምንጀምረው የአዲስ ኪዳን ጸሎት እንጀምራለን። በአዲስ ኪዳን ምን ይጸለያል? በአዲስ ኪዳን ምን አይጸለይም? ለምሳሌ በአዲስ ኪዳን ማረኝ ይቅር በለኝ አይጸለይም፣ ነውር ነው። በአዲስ ኪዳን ይቅር ስላልከኝ አመሰግናለሁ። እችን ተናግሬ ልጨርስ በ30 ሰከንድ ውስጥ። ከክርስቶስ ኢየሱስ ሞት በፊት ምንድን ነበር? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። ሌሎችን ይቅር እንደምንል አቤቱ አንተም ይቅር በለን። አይታችኋል? ምን ነበረ? ከሞቱ በፊት ምን ነበረ? ሌሎችን ይቅር እንደምንል አቤቱ አንተም ወደ ፈተና አታግባን። ስለዚህ ይቅር በለን እኮ ነው አይደለ? ከክርስቶስ ኢየሱስ ሞት በፊት አልታረቅንም። ስላልታረቅን ይቅርታ ለእኛ ለሁላችን አልተደረገም። ከሞቱ በፊት ያለው ጸሎት ምንድን ነው? ሌሎችን ይቅር እንደምንል አቤቱ አንተም ይቅር በለን። ይቅር ለመባል ይቅር ማለት አለ። አሁን ለምሳሌ ሰናይ 3 ሰው ከበደለ ሌሎቹን ይቅር ይልና ይኸው እግዚአብሔር ይቅር ብያለሁ ይቅር በለኛ ይላል። ይቅር ካለው ተነስቶ ነው እግዚአብሔር ጋር ይቅርታ የሚጠይቅ። ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ደግሞ ይቅርታ ምንድን ነው? የአዲስ ኪዳን ይቅርታ ሲባል ምን አለ ጳውሎስ? እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ይቅር ለመባል ሳይሆን ይቅር ስለተባልኩ ነው ይቅር የምትለው። ጌታ ሆይ ባርከኝ ባርከኝ አይባልም፣ አይጸለይም። ተባርከሃል። የሚጸለየው ምን መሰለህ? በረከቴን ግለጠው። የተባረኩበት በረከት ይውጣ፣ ይገለጥ ነው። ፍቅር ስጠኝ ፍቅር ስጠኝ አይባልም። ፍቅሬ ውስጥ ያለውን ፍቅር እንድገልጥ አቅም ስጠኝ ነው የሚባል። የሚጸለይ ማይጸለይ ጸሎት አለ። ጌታ ሆይ በኢየሱስ የምስቴን ፈቃድ በጌታ በኢየሱስ አሁን አሰርኩት። የሰው ፍቃድ በጸሎት አይታሰርም። የሰው ፍቃድ በእውቀት ነው የሚታሰር። የሰው ፍቃድ አታስሮ እንኳን አንተ እግዚአብሔር ማያስረው የፍቃድ አምላክ ስለሆነ። ስለዚህ ነገ የአዲስ ኪዳን ጸሎት ትምህርታችን ይጀምራል። ጌታ በጣም ይረዳናል። ተባረኩ። ሰናዬ በጣም ደክሞ ሆኖ በጣም ስራ ላይ ሆነ ነው የሰማኸኝ። ሳስተውል ነበረ። ቴንኪው። ግን ሁሌ ላጣ አልፈልግም ማለት በጣም እንዳወጣ ታደርጋል። እንዳወራ እንድሰብክ ሳያችሁ በጣም ቃልዋ ተባረክ እና ነገ አዲስ ኪዳን ጸሎት እንደተማራችሁ እርግጠኛ ነኝ ብዙ ሰው ጸሎት እንደሚቀይር። ብዙ ሰው ይሄ ብሩንዲ እንትን የሴራሊዮን እንትን ሀኩና መታታ እያለ የሚጸልይ ሰው ሁሉ ጸሎቱን እንደሚቀየር እርግጠኛ ነኝ። እና ይሄ ብዙ ለሃይማኖተኛ ላይመች ይችላል። ሃይማኖተኛ ምናምን ጴንጤ የሆነ ኦርቶዶክስን ያፈቀረ ምን ይሁን ቅዱስ ፓስተር ቸሬን ጠይቀው። እኔ ብዙ ልል አልችልም በዚህ ጉዳይ። እንዴት ወዳጅ ከማይመስላችሁ ጋር በማይሆን አኳኋን አትጠመዱ እኮ ነው የሚል። ከማይመስላችሁ ጋር በማይመች አኳኋን አትጠመዱ ይላል። ከማያምኑ ጋር ይላል። ከማያምኑ ጋር በማይመች አኳኋን አትጠመዱ ይልና ኢቭን ኢፍ ከማያምኑ ጋር ብቻ አይደለም ከሚያምን ሰው ጋር ራሱ የማይመች የህይወት ስርዓት ካለው ሰው ጋር ራሱ አትጠመዱ። በፍጹም እንዳትጠመዱ። አምኖ ራሱ ጸድቋል እኮ ግን ህይወቱ እናንተን ከማይሰራ ስታገኙት መንፈሳዊ ህይወታችሁ ሊፍታፕ የማያደርግ የማይጠቅማችሁ ሰው ጌታ ይባርከው ይኑር። እናንተ ጋር ለምን ይመጣል? ያለ እናንተ መኖር ይችላል። የማይጠቅማችሁ ሰው በዙሪያችሁ መሆን የለበትም።
የማይጠቅማችሁ ማለት የሆነ ፋይናንሻል ምናምን ነገር አይደለም፣ መንፈሳዊ ነገር። ወይ እናንተ ተጠቀሙት ወይ እሱ ይጥቀማችሁ። ስለዚህ ዙሪያችሁን በጌታ በኢየሱስ ስም በሚጠቅም ወዳጆች እግዚአብሔር ይሙላላችሁ። ምን ልትሰሪ ነው ኦርቶዶክስ ጋር ሄድሽው ወይስ አብረሽ ነበርሽ? ከዛ በኋላ ወደ ጌታ ከመጣሽ በውስጥ መስመር ጻፊልኝ። እኔ እህት ስቀልድ ነበረ። ነገ ከምሽቱ 3 ሰዓት፣ ሁል ጊዜ በኢትዮጵያ ከምሽቱ 3 ሰዓት። አሁን መንፈሴ በጣም ተነቃቅቷል። በጣም ብዙ ሰዎች ጌታን እያገኙ ነው። ሳምንቱ ሙሉ ነው ማስተምሩ ከዚህ በኋላ በቃ የሆነ ጌታ ኢትዮጵያ ላይ ሰናይ የከፈተው የበረገደው በር አለ። ልክ ሶምሶም የጋዛን በር ነቅለው እንደሄደው አቡነ ገብርኤል ነቀሉት። የሆነ ማኛ በዛ ገባ ምናምን። ስለዚህ ይህን ሳምንት ሙሉ ነው ማገለገሉ ከዚህ በኋላ እንትን እሑድ ዕለት አገልግሎት አለኝ። እሑድ ዕለት ቸርች እንድትመጡ። ቸርች እሑድ ዕለት ከመጣችሁ ድንቅ ትምህርት አስተምራለሁ። ቸርች ወንድሜም ቤኪ በደንብ አድርጎ ይጸልይላችኋል። ድንቅ አምልኮዋለን። ቸርች እኔና በረከትን ማግኘት የምትፈልጉ ቸርች ባኒያስ ሜትሮ ስቴሽን ፍሎሪዳ ሆቴልስ ኤንድ አፓርትመንትስ ሰከንድ ፍሎር ላይ ከማታ 7:30 ጀምሮ እንድትመጡ በጌታ ፍቅር አሳስባለሁ። ተባረኩ። ሰናይ አንበሳው ቀጥል እስቲ። ምን ይባላል? ሃሌሉያ ማይ ጉድነስ። እኔ እንዴት እየተዳፋው እንደሰማሁ ታውቀዋለህ። አንተም አይተኛል። ግን ማይ ጉድነስ ምንም አልቀረልኝም። እግዚአብሔር ትልቅ ነው። ይሄ በቃ ዋሰ ምን ይባላል? አሁን ይህንን መስማት የእግዚአብሔርን ቃል መስማት እንዴት እንደሚያፋፋ በቃ ተው። እኔ ፕሮሚስ ገብቼልህ አልቀርም፣ በታሪክ አልቀርም ካሁን በኋላ። በጣም የሚገርም ነው። በቃ እንደ እሳት ነው በቃ ውስጥ የሚጭረውና እግዚአብሔር ስሙ ይባረክ። አምላካችን ጌታ ኢየሱስ ክርስቶስ ለእኛ የሰራልን ስራ ትልቅ ስለሆነ ይህንን ደግሞ መስማትና መባረክ በጣም ትልቅ ነው። በጣም ነው የማመሰግነው ቅዱስ። በጣም ትልቅ ነገር ነው። በተለይ ስፔሻሊ የዛሬ ትምህርት እኔ በጣም ልቤን ነክቶታል። የኃጢአት ስራ በሚል ነገር ነው የጀመርከው። ስትጀምር ጀምሮ አንድ ሰው ኃጢአትን ሲሰራ ሕሊናም ሕግም ቅጣትን ይፈልጋሉ የሚል ከሱ ነው የጀመርኩት። ከዛ ጀምሮ መከታተል ጀመርኩኝ። ያ ደግሞ የሚመጣው ምንድነው? ራስን ባለመጠበቅ የሚል ነገር አለ። በጣም የሚነካ ነገር ነው። እሱም መጽሐፍ ሲናገር በሮሜ 5:17 ላይ እሱን ጥቅስ አነበብክልን። በጣም ልቤን ነክቶኛል። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል ደግሞ ህይወትን ያነግሳሉ የሚለውን ደግሞ አስረዳል። ህይወት ሰው አሜዚንግ ቱ ሂር። በጣም የሚገርም ነው። ያችን የግሪክ ወርድ ደግሞ ባሲለን የምትለውን ባሲለስ ከሚለው መንገስ የሚለውን ትምህርት ስታስተምረን እሱንም በጣም እየተረዳው ነበረም። ሌላ ደግሞ ስለ ኃጢአት ስለ ሀማርቲያ በደንብ አስረዳሃን። አሃብ እንጎጥ ሴኒ ክሉብ። ዛሬ ግን በጣም በቃ ከኃጢአት ምንድን ነው መባል እኔ ከኔ በላይ የሚመሰክር የለም። በቃ በደንብ በእርግጠኛነት ነው የምነግርህ። ሚሲንግ ኦሪጂናል ማርክ የሚላለው ሚሲንግ ኦሪጂናል አይደንቲቲ ወይም ደግሞ ሚሲንግ ኦሪጂናል ኔቸር የሚል ነገር አለው። በአማርኛ ሲተረጎም ደግሞ እግዚአብሔር ከፈጠረው የህይወት ስርዓት ውጪ መሄድ ማለት ነው። ስለሱ ተረድተናል። በጣም የሚገርም ነው። በደል በበዛ ቁጥር በጣም በደል ሲበዛ ኦቨርፍሎ ይባላል። በክርስቶስ ደግሞ ጸጋ ሲበዛ ሱፐር ፍሎ ይባላል እና በጣም ደንቆኛል። እኔ እያንዳንዱን ነገር ሃይላይት ለማድረግ ትንሽ ነገር ለመንካት ሞክሬ ነበርና ኃጢአት እንዴት ነው የሚጀምረው? ኃጢአት የሚጀምረው በጣም ኃጢአት የጀመረው በሰማይ ነው፣ የአምላካችንን የክብር ሲመኝ። ምክንያቱም ያ ጅኒ የአምላካችንን ክብር ሲመኝ ስሙን መጥራት ስለማልፈልግ ኪሩብ ሆኖ ሳለ መጋረጃን ለመጋረድ ስራው ሆኖ ሳለ እሱ ደግሞ የኢየሱስን መቀመጫ ወይም ደግሞ የኢየሱስን ወንበር መመኘቱ ለዛ ድርሶታል። እና ብቻዬን ኃጢአት ሰርቼ ወደ ምድር ከምጣል ለምን አዳምንስ እንደዛው አልነካካውም ብሎ ወደ አዳም እንደመጣ አዳም ደግሞ የተፈጠረው መጀመሪያ የተፈጠረው ለእግዚአብሔር እንዲገዛለት ምድርን እየቆጠቆተ እንዲኖር ነበር። ግን እሱ ደግሞ የእግዚአብሔርን ምክር በሆን የእግዚአብሔርን ነገር በተሰጠው ነገር ሳይሆን ቀርቶ የዲያብሎስን በመስማት ወደ ኃጢአት ውስጥ ከቶናል የሚለውን ነገር ወስጃለሁ። ማንም ሊደርስበት በማይቻል ብርሃን ውስጥ ይኖራል እግዚአብሔር። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ሲናገር ማንም ሊደርስበት በማይቻል ብርሃን ውስጥ እንደሚኖር እሱን ያስረዳናል። ጸጋ ለኃጢአት ፍቃድ አይሰጥም በፍጹም። እሱን ደግሞ አንድ ሃይላይት አድርጌታለሁ። በጣም ደስ ይላል። ኢቨን እኔ በትንሿ ነው ነካ ያረኳትና ጸጋ ለኃጢአት ፈቃድን አይሰጥም የሚለው በጣም ትልቅ ትምህርት ነው። ጌታ ኢየሱስን በመስቀል ላይ የምትሰራውን ኃጢአት ሳይሆን ከስሩ ነቅሎ ሊያስወግደው ወደ ምድር መጣ።
እሱ ደግሞ ልብ ይነካል። በቃ ኃጢአቱ ዛሬ እኔ ኃጢአቱ ምን አደረግኩኝ ሰው ተሳደብኩ ምናምን የሚለውን ሳይሆን ኦሪጂኑን ከስሩ ነቅሎ ለመውሰድ በመስቀል ላይ በሰራው ስራ ነቃቅሎ ወስዶታል። እና ኃጢአት የሚጀምረው ምኞት ላይ ነው። ከምኞት ነው መጀመሪያ የሚጀምረው ምኞት ነው። በዛም በሱ ተከትለህ ወደ ጌቴሰማኔ በጣም እስከ ዛሬ ድረስ የማላውቀውን ትርጉም ዛሬ አይቼዋለሁ። ጌቴሰማኔ ማለት የምኞት ስፍራ ነው። ፕሌስ ኦፍ ለስት ከሚለው ወስጃለሁ እሱን። ከዛ ከምኞታችን ጀምሮ እስከ ቀራንዮ ድረስ ማለት በቃ ልናስበው ኃጢአት ምንድን ነው እንዴ? መጀመሪያ ኃጢአት ራሱ ከየት ነው የሚጀምረው? ከምኞት እስከ ሞት ድረስ እስከዛ ድረስ ያለውን ነገር ተከፍሏል። በቃ በተከፈለበት በነፃ መድረክ ላይ ነው የምንሄደው ማለት ነው። ያ ደግሞ የሆነው በልጁ በኢየሱስ ክርስቶስ አዳኝነት ነው። የኃጢአት ላይፍ ሳይክልን አስረድተናል። ምኞት፣ ኃጢአትና ሞት ናቸው። በሌሊት በመኝታው ክፋትን ለሚያስቡ ሰዎች ወያውላቸው ሲነጋ ስለሚያደርጉት ያልከን ነገርም ሃይላይት አድርጌዋለሁ። ከህግ ዘመን በፊት እኔ ግን ሽልማት ያስፈልገኛል እንደ ሰውየው እሷን ነካ ላድርግልህ። ያቺ የጠጅ ቤቱ ታሪክ በጣም ድሮ ቅጣት ነው እንጂ የሚፈልገ ቅጣት ነው እንጂ እንዳለ ሙሉ ነው የሚያወራብን። ሰናይ እያሉ እኮ ነው። ታስታውሳል ነበረ? ያው በዛኛው ዘመን ነው እኮ ይባላል። በዛኛው ዘመን በጣም የእሷ እንትን ነበርን እና ጭፍራ ስለነበርን በጣም በሚገርም ሁኔታ ሮሜ 3:20 ላይ አንድ ቃል አለ። ምክንያቱም ሮሜ 3:20 እና ሮሜ 3:22ን እንደ ማጣቀሻ አድርጌ ወሰድኩኝ አንተ ስታስተምር። ከዛ ላይ መጽሐፍ ቅዱስ ላይ ገብቼ ደግሞ እኔ እያየው ነበርና ሮሜ 3:20 ላይ ስለ ህግ ሁል ጊዜ ባለበት ቦታ ኃጢአት ይደረጋል የሚለውን ነገር በደንብ ልቤን ነክቶኝ ስለሰማሁት ሮሜ 3:20 ላይ ይህ የህግን ስራ በመስራት ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ነው ኃጢአት በህግ ይታወቃልና የሚላለ 3:22 ላይ ደግሞ እርሱም ለሚያምኑ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ልዩነት የለምና ሁሉም ኃጢአት ሰርተዋልና የእግዚአብሔርን ክብር ጎድሏቸዋልና በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ይላል። ጸጋ ሌላ ነው። ከሱ በመነሳት ደግሞ ቅድም የነገርከን ያቺ ህግና ጸጋን አነጻጸር ነው። በቃ በጣም ከፍ ዝቅ የሚያደርግ አየን። በቃ በደንብ የመስቀሉን ስራ ስታሳየን ከታች ወደ ላይ ስናይ ህግ ነው። ሁሉም ነገር አድርግ አታድርግ በጣም በቃ ስራ ነው። በቃ በጣም ብዙ ስራ። በቃ አንድ ሚስ ስታረግ ደግሞ ወደ ሞት የሚነዳ ነው። ግን በጸጋው ደግሞ ከላይ ደግሞ ሲያየው እግዚአብሔር ኢየሱስ ክርስቶስ ሲሞት የስ አለ። በቃ ልጆቼ ዳኑልኛል። ያንን ሁሉ ደግሞ ምንም ሳንሰራ የናዝሬቱ ኢየሱስ በመስቀል ላይ በሞተው ሞት ሰራለን። ስለ ዮም ኩፖርም ሰላም ብለን እንወርዳለን። ጨርሻለሁ። በቃ ተባረኩ። እኔ ምንም ማለት አልችልም። ሌላም አለ ሙሉ ወደ 10 ፔጅ ነው የጻፍኩት። እያንዳንዱ እየተከታተል በዋትሳፕ ሪፍሌክት ታደርጋለህ። ተባረኩ። አይዞ ሰናይ አይዞ ሰናይ አንበሳው ተባረክልኝ በኢየሱስ ስም። እንደው ከምር እኮ ነው እያንዳንዱን ነገር ነው የሚጽፈው። እግዚአብሔር እንዲህ ይባርካችሁ። የምር እንዲህ በመስማት እና ለዛ ነው ሰናይ በጥቂት ጊዜ ውስጥ ራስህን ታየዋለህ የት እንደምትደርስ ማለት ነው። የምር በጥቂት ጊዜ ውስጥ እኔ ከትንሽ ወራት በኋላ ስብከት ሰጥቻችሁ ማየት ነው ፈልገው በቃ እና እግዚአብሔር በእናንተ ውስጥ የሚሰራውን ነገር እያየን ነው። እና ሰናየ ጌታ ኢየሱስ ይባርክ። በጣም እንወዳሃለን እና ከብረሃለን። እንቅልፍ ይዞ እየተዳፋ አብረህን እንደዚህ ያረክና ሰላምዬም አንተም ተባረኩ። ዊ ላቭ ዩ ሶ ማች። አሁን መተኛትም ከፈለክ ማንኮራባትም እንደፈለክ መሆን ትችላለህ። እኔ ልውረድና በቃ እዛ ሆኜ እሰማቸዋለሁ። እችንም እነሰኒ ሳልሰማም አልተኛም። አይ አትውረድ። እንደዛ ከሆነ የምትችል ከሆነ ቁጭ በል፣ ችግር የለው። ሀይሚዬ የተባረክሽ፣ እሷም የ3 ልጆች እናት እንደዚሁ በትጋት አብራን። ጌታ ይባርክሽ። ቀጥይ ሀይሚዬ። አሜን። ሰላም፣ እንዴት ናችሁ? ጸጋ ብዝት ይበልልሽ። ጸጋ ይብዛላችሁ። የኃጢአት ይቅርታ
ሲጀምር የጀመርኩት ስለ ጽድቅ ችሎታ ሳይሆን ስጦታ ነው እና እያንዳንዱ የተማርናቸውን ቃላቶች ከቃላቶቹ ትርጉም ተነስተን ብናያቸው በጣም ፓወርፉል እና የሚገርመን ነው። ማለት ስጦታ ነው፣ ጀስት ጊፍት ነው። የሚመለስ አይደለም፣ የሚቀየር አይደለም፣ በእኛ ላይ ዲፔንድ የሆነ አይደለም። በቃ ጽድቅን አልብሶን ነው፣ ሰርቶልን ተሰጥቶን ነው እና ደግሞ ሌላ እዚህ ጋር ስለ ጸጋ ሳስብ ማለት የተማርኩትን ቃል በቃል ከምደግም እኔ ደግሞ ስማር ደግሞ እንትን ያለኝን ልናገር ብዬ ነው እና እሺ። እና ስለ ጸጋ ሳስብ እየተማርኩ ምን አሰብኩ መሰላችሁ? እና አንድ በቃ ፎር ሰም ሪዝን ማረሚያ ቤት ያለ ሰው ወይም የታሰረ ሰው ስናስብ ምናልባት 10 ዓመት ወይ 20 ዓመት ተፈርዶበት ቁጭ ብሎ ተስፋ ቆርጦ ያለ ሰውን ብናስብ ከዛ ደግሞ ኦል ኦፍ ደ ሰደን በቃ ተከፍሎልሃል እኮ ነፃ ነህ። ነፃ የሆንከው ደግሞ ስላላጠፋ ሳይሆን ጥፋትን ኮምፐንሴት ያደረገልህ ሰው አለ። ስለዚህ በቃ አንተ ነፃ ነህ ሲባል ምንድን ነው ፊል ሊያደርግ የሚችለው? ከዛ በኋላ ደግሞ ያዳነውን ሰው ካላወቀ ኤክስፕሌን ካልተደረገለት ደግሞ ዘመኑን ሙሉ ግራ እየገባው ወይ ደግሞ እመለስ ሲሆን እያለ ነው የሚኖረው። እዚህ ጋር መጽሐፍ ቅዱስ የምናጠናው ያዳነን እንዴት እንደሆነና መልሶ እንደማይኮንነን ለማወቅ ነው። ኮንፊደንሳችን ነው። በቃ መዳናችን ኮንፊደንሳችን ነው። ተገብቶን አይደለም። በእርግጥ ግን የእሱን ማንነት ሞር ባወቅን ቁጥር የእኛ ኃጢአት እሱን ተስፋ ሊያስቆርጠው ወይ ደግሞ ጫበዛችሁት ተመለሱ እንደውም እንደማይለን በደንብ ግልጽ እንዲሆንልን ነው ቁጭ ብለን እየተማርን ያለ ነው። እና በጣም በጣም ኢምፖርታንት ነው። ማለት አንዴ ስለዳንን በቃ ድነናን ብለን እግራችንን ሰቅለን የምንቀመጠው ህይወት አይደለም። ማን ነው ያዳነን? ለምንድን ነው የዳን ነው? የእሱን ባህሪ ልናጠና። የእኛንማ ካጠናነው ጭንቀት ነው። ምክንያቱም ኦልሬዲ እኮ ተፈርዶብናል። ኦልሬዲ በክርስቶስ ኢየሱስ የማያምን እኮ አሁን በፍርድ ውስጥ ነው እኮ ነው የሚለው መጽሐፍ ቅዱስ፣ ለወደፊት ብቻ አይደለም። ስለዚህ ኦልሬዲ እኮ ተፈርዶብናል እኛ። ከዛ ጌታ መጣና ነፃ ናችሁ አለን እና እሱን ማወቃችን ነው የሚያዋጣን። ራሳችንንም ትግሉም አያዋጣም፣ እንደገና ደግሞ ስለ ራሳችንም ብዙ ማወቁና መታገሉ አያዋጣም ብዬ አስባለሁ። እና ሀሳብ ደግሞ የኃጢአት ኃይል ነው። ያው ሀሳብ ስናስብ ሀሳቡ ነው እያደገ ኢቭን እንደው በሌላ ነገር እንኳን ስናስበው ባይዘዌ የሆነ ትንሽ የህመም ሲምተም ሰው ሲኖረው ማለት ነው ባሰበ ቁጥር እኮ አካል ያለብሰዋል ያን ጭንቀቱ ማለት ነው። እና ኃጢአት ደግሞ እያሰብን በመጣን ቁጥር ኦልሬዲ በአይምሯችን ያ ኃጢአት ኖርማል ሆኖብናል። አላደረግነውም እኮ ፊዚካሊ፣ ግን በአይምሯችን ሁሉ እያሰብነው በመጣን ቁጥር ላይክ ኖርማል ላይክ አድርገን የምናውቀው አድርገነው ምንም ያልሆንበት አይነት ነገር የሆነ ፋሚሊ አይነት ስሜት ይሰማናል። እና ከሱም ነው ነፃ ያወጣን ክርስቶስ፣ አይምሯችንም ነው የለወጠልን። እና ሰው በልቡ እንዳሰበ እንደዛ ነው። እና ያው ከሀሳብ ጋር የተገናኘ ማለት ነው። እና ደግሞ ጌታ ኢየሱስ ወደ አብ የገዛ ደሙን ይዞ ሲገባ እኔ ያሰብኩት ያው ኦብቪየስሊ ትምህርቱም እና ሊቀ ካህናት ወደ ኃጢአት ማስተሰሪያ ይዘው ሲገቡ በአመት አንዴ ኃጢአታችንን ለማስከደን በእስራኤላውያንን ኃጢአታቸውን ለማስከደን እንዲሸፈንላቸው እንጂ እንዲሰረይላቸው ወይም ደግሞ ለዘላለም ፍጹማን ሊያደርጋቸው አይደለም። ፕላስ ደግሞ ለራሳቸውም ኃጢአት ማስተሰሪያ ይዘው ነው የሚገቡት። የኛ ጌታ ግን ለራሱ አያስፈልገውም፣ ንጹህ ነው። የራሱን ንጹህ ደም ይዞ ወደ አብ ገባ። ይቅር እንደምንባል እንትን የለን፣ ዳውት የለንም። በቃ እርግጠኛ ነው ማለት በኮንፊደንስ ነው። በቃ ኮንፊደንሳችን ነው ኢየሱስ። እና የራሱን አስተሰሪዮ የእኛን ሊያስተሰሪ አይደለም ይዞ የገባው። በቃ እርግጠኛ ሆኖ እኔን በክርስቶስ ኢየሱስ በኩል እኛን ይዞን ነው የገባው። አይገርምም? ከዛ ደግሞ እንኳን ማረን አልማረን ብለን ልንሰጋ አይደለም በአብ ቀኝ ተቀመጥን። እና በጣም ትልቅ እንትን ነው። እና ሲጀመር ጸጋና ኃጢአትን የሚያገናኙ ሰዎች አሉ። አሁን ጸጋ
በጸጋ ስለዳንን እንደው በኃጢአት ተዘልለን እንደው ዘና ብለን እንኑር ወይ ብለው ለሚያስቡ ሰዎች ሲጀመር ጸጋ ያለበት ኃጢአት ምን ይሰራል? ጸጋ የገባው ሰው እኮ ንጽህናውን ያወቀ ነው፣ ቆሻሻን የሚጸየፍ ነው። እና አንድ ብቻ ስለ ዘር ደግሞ አንድ ብቻ ነገር ልናገርና ሰዓት ካላችሁ ግጥሜን አቀርባለሁ፣ ካልሆነ ሹልክ ይወርዳል። እና ስለ ዘር ልንገራችሁ። የሆነ ብቻ እየተማርኩ ያሰብኩትን ነው የጻፍኩትና ዘር ማለት ያው ይሄ ኢትዮጵያ ውስጥ የሚባለውን ዘር ሳይሆን ዘር ይሄ ኔቸራችን ማለት ነው። እና ምን አሰብኩኝ መሰላችሁ? ዘር ማንነት ወይም ባህሪ ወይም ሳናውቀው በእኛ ውስጥ የሚኖር ኔቸር ነው እንጂ ተምረን የምናመጣው ዴቨሎፕ የምናደርገው ወይ ደግሞ አድገን የምንመርጠው የምንወስነው ነገር አይደለም። ዘር ስል ደግሞ ያኛውን ጠበብ አድርገን እንዳናስብ። እኔ ዘር ያልኩት የሰው ነው። አሁን ሰው ሕፃን ልጅ ሲወለድ ኔቸር አለው አይደል? ናቹራሊ ጡት መጥባት ይፈልጋል። አስተምረነው አይደለም፣ ዳይሬክትም ተደርጎ አይደለም። በቃ ናቹራሊ ከእግዚአብሔር ይዞ የመጣው ነው እና እኛ ክርስቶስ ዘራችንን ነው የቀየረው። የኃጢአትን ማንነት ነው ከውስጣችን ነቅሎ ያወጣው ስንል ማለት ነው እንስሳት እንዲበሩ በአራት እግራቸው እንዲሄዱ እኛ ቆመን እንድንሄድ ምናምን ያደረገው በቃ ኔቸራቸው ነው፣ ዘር ነው። እና እንደ ልጅ እናት እኔ ይሄኛውን ምሳሌ ከልጆች ጋር ሳገናኘው ማለት ነው ኔትወርክ አይሚዬ ኔትወርክ አቆማት። አይዞን እስቲ አይሚዬ ነኝ ማመን አልችልም እንደወረድኩ። ኔትወርክሽ አሁንም ቀይ ነበር። ዳታ አደረግኩት ለሚስል ዳታ አደረግኩት። ኦልሞስት እየጨረስኩ ነው። አይደል ነው ምን ያህል እንደሰማችሁ ምኑ ጋር እንደተገን ልክ ስናምን ኃጢአትን የሆነ ልክ እንዴት ነው በኃጢአት የሚኖር ሰው ልክ አሁን የልጄን ምሳሌ እንዳነሳሁት ማለት ነው በልጅነት ስትበላ የነበረው ወይም ጡት ስትጠባ የነበረውን ልክ ካቆሙ በኋላ ልክ 5 ዓመት ሲሆናቸው ጡት እንዲህ ምናምን ይላሉ። አይ ፊል ላይክ ቮሚቲንግ ምናምን ነው የሚሉት የምትለው ትልቋ ልጄ ማለት ነው። አድርጋው ስለማታውቅ እኮ አይደለም ግን በቃ ይሄ ኔቸሩ በቃ ተቀየረ። የሚገባት ነገር እንዳልሆነ ኃጢአትንም እንደዛ ነው ፊልም የምናደርገው። ልክ ከኃጢአት በክርስቶስ ኢየሱስ ወተን ልክ ንጹህ ስንደረግ በጸጋው ስንድን ኃጢአትን አድርገነው እንደማናውቀው እኮ ነው። በቃ እንክደዋለን፣ ምክንያቱ ያቅለሸልሸናል። ዳትሲት በቃ አጠቃላይ እንትኑ እንደዛ ነው። እና ጸጋ ይብዛላችሁ። በጣም ተጠቅሜያለሁ። በቃ ደስ ይላል። ጸጋ ይብዛላችሁ። ግጥም ዮሐንስ ወንጌል ምዕራፍ 2 ላይ ስማር የጻፍኩት ነበረ። ልቀጥል ወይስ ግጥሙን አጭር ነው? ረጅም ከሆነ ከሪፍሌክሽን በኋላ መካከለኛ ነው። አይ በቃ ከሪፍሌክሽን በኋላ ኔትወርክም እስከዛ መካከል ይሆናል። አንዳንድ ሰዎች ሳናወራ እያሉ ነው እና ሶሪ አኬንም አስገባለሁ ለሁለት እንዴ ግጥምማ እንሰማለን። በየቀኑ ነው የምንሰማው፣ ቀልድ የለም። ግጥምሽ እዛ ሪካርድ የተደረገ ግሩፕ ላይ የተለቀቀ ከሆነ ዳኒ ወዮ፣ የዳኒ ደግሞ ምን ሆነ? ዳኒ አንበሳው ቀጥል እስቲ። አለሁ እንዴ ቅዱስ የተባረክ። በዚህማ መጮ መዘመር ነው እንጂ በስመ አብ። ተመስገን 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 ልበል ደግሜ ከኃጢአት በሽታ ተፈውሼ ባንተ ታክሜ ትላለች አዚቲ። እግዚአብሔር ይመስገን በእውነት በጣም በብዙ የሚያነቃቃ
ልብን የሚያሞቅ የእግዚአብሔር ቃል ነው እና ህይወት ያለበት የእግዚአብሔር ቃል ነው። ምክንያቱም ቃሉ ሲመጣ ደግሞ አንዳችን ነገር በህይወታችን መፍጠሩ ግድ ነው። ልባችንን እናዘጋጅ እንጂ የሆነ ፈርታይል የሆነ ቦታ ካገኘ የእግዚአብሔር ቃል ወዲያው ነው እንትን የሚለው እና ልባችንን ምቹ አድርገን መጠበቅ ብቻ ነው እና እግዚአብሔር በብዙ የባርክ ጸጋውን ያብዛልህ ወንድማችን ቅዱስዬ። እግዚአብሔር ይመስገን። በጣም እኔ እንትን ነው ረጅም ሰዓት ስራ ላይ ስለዋልኩኝ አይኔ ቅጭጭ ስል የተኛው መስሏችሁ አንዳንድ እህቶች በጣም እንትን ሲሉ ነበር እና ተባረኩ። ብዙ ጽፍ ያለው እየጻፍኩ ነበር እና እኔ ከመነሻው ጀምሮ አንድን ነገር ስንማር ከምንነቱ ጀምረን መማር እንዳለብን ያው ግልጽ ስለሆነ በዛ መንገድ ደግሞ ሄደ ምንነቱን ነግረን ከዛ ውጤቱ ደግሞ ምን እንደሆነ እና ኢየሱስ ክርስቶስ ደግሞ ሩት ኮዙን እንዴት አድርጎ እንደነቀለልን እንዴት ሲያታግለን እንደነበረ ምናምን እና ወደኋላ ሄደ ሶርሱ ምኑ ጋር ነው የሚባለውን ምንለውን ከእግዚአብሔር ቃል አንድ ላይ አድርገ ጠቅሰ በጣም በሚደንቅ ሁኔታ ነው የነገርከን እና ኃጢአትን ስናስብ እንደ እግዚአብሔር ቃል አድርገን ማሰብ እንዳለብን እንግዲህ ከትላንት ወዲያ ነው አይ ቲንክ እንደዚህ አሁን በጣም ረገጥ አድርጎ በቃ በክርስቶስ የሆነውን ብቻ ምናምን ስንባል ዳዝሜን ኢየሱስ ክርስቶስ ወይ እግዚአብሔር መንፈስ በምናደርገው ነገር በምንሳሳተው ነገር አያዝንም እያለን እንዳልሆነ በደንብ ሊሰመርበት ይገባል። ምክንያቱም ለቤዛው ቀን የታተማችሁበትን ብሎ ለዳኑ ሰዎች ስለሆነ መልእክቱ የተጻፈው ሰው አታሳዝኑ፣ ሴንሲቲቭ ነው ሆሊ ስፒሪት የሚለውን እየረሳን እንዳይደለን ይታሰብ፣ ሚስኮንሴፕሽን ምናምን እንዳይኖር ለማለት ነው። እንደ ታናሽ ወንድም ማለት ነው እና እግዚአብሔር በብዙ አስተምሮኛል። በተለይ እንትን ሰሞኑን አንድ ወንድም ቲክቶክ ላይ ገረመኝ። ሮሜ 7 ላይ አንድ ሴት አለሽ ምናምን ብሎ ማናችሁም ግን ያቺን ሴት አታቋትም አለና ሮሜ መልእክት እንትን የተላኩ በፌቨን ስለነበረ ፌቨን ምና አንዳንዱ ደግሞ ፕሪስኪላ ምናምን አለና እዛ ቦታ ላይ ያለችውን ሴት አንድ ሮሜ 7 ላይ ማለት ነው ቅዱሴ ደጋግሞ ሮሜን ዛሬ እየነቃቃው ስለነበረ ሞር እሱ ላይ ፎከስ ያደረገ ስለነበረ ላንብብላችሁ። ሮሜ 7:2 ላይ ወንድሞች 7:1 ላይ ወንድሞች ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን ይላል። ከዛ ያገባሽ ሴት ይላል ስለ አንዲት ሴት ያወራል እና እቺ ሴት ማነች ካላችሁኝ ያገባች ሴት ናት እና ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ይላል። ኦኬ ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ያ ወንድም እንደተናገረው ነው። ቀጥታ እንትን ሪፍሌክት ማድረግላችሁ እና አንድ በአንድ የተጻፈውን እንትን ከምን ብዬ ነው እኔም እና ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች ይላል። መጀመሪያ ምን ሆናለች? ታስራለች። በምን? በሕግ ታስራለች። ምን በሚል ሕግ? ስለ ባል በሆነው ሕግ ታስራለች ይላል። ባሏ ቢሞት ግን እቺ ሴት ምን ትሆናለች? ተፈታለች ይላል። ከምን? ስለ ባል ከሆነው ከራሱ ሕግ ተፈታለች ይላል። ከዛ ስለዚህ ባሏ በሕይወት ሳለ ይላል ግራ በሚያጋባ መልኩ እንደገና ደግሞ ባሏ ቢሞት ካረ በኋላ እንደገና ባሏ ደግሞ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም ይላል። እና እቺን ሴት ስታስቡ የሆነች ሴት ምናምን እየሳላችሁ እንደሆነ ግልጽ ነው። እና ከዛ 4ኛው ቁጥር ላይ እንዲሁ ይላል። ይህን ኤግዛምፕል ካቀረበ በኋላ ጳውሎስ እንዲሁ ይላል። አሁን ይህን ስለዚች ሴት ካወራ በኋላ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል ይላል። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ሴትዮዋ ባሏ ቢሞት ተብሎ መጨረሻ ላይ
ሴትዮዋን ወክለን የገባ ነው እኛ ሆነን ማለት ነው። እንዲሁ ደግሞ ወንድሞቼ እናንተ ይላል ባሉ አልሞት አለ እና እንዲሁ ወንድሞቼ እናንተ ይልና ስለ ሕግ እያወራ ነው። በክርስቶስ ሥጋ ለሕግ ተገድላችኋል። ለሕግ ተገድላችኋል። ሰው እኛን ነው ራሳችንን ገደልን ማለት ነው። ለምን ለሕግ ገደልን? ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ይላል። ምክንያቱም የኃጢአትን ዲፊኒሽን ቅዱሴ ሰሞኑን ሲያስተምረን ስለ ሕግ ምንነት ሲነግረን ምን ነበረ? ሕግ ኃጢአት በቃ ይሄ ቅድም ነበረ እንደ ነዳጅ አይደለም፣ እንደ ነዳጅ አድርጎ ሲያቀርበው ነበር እና እኔ በጣም ነው የገረመኝ። ማለት ሮሜ ምዕራፍ 7 እንደዚህ አልነበረም የተረዳሁት። ስለዚህ ሴት በተለይ ማለት ነው እንዴት ጳውሎስ ይህንን ስለ ባልክ ስለሆነ ሕግ አቅርቦ ከዛ እቺን ሴት እኛን ሪፕሌስ አደረገና እንዲሁ ደግሞ እናንተ እያለ ይናገራል እና በጣም በሚገርም ሁኔታ በቃ ለካ ኤቭሪ ዲቴልስ ኢየሱስ ክርስቶስ ትዝ ይላችኋል። ማቴዎስ ወንጌል ምዕራፍ 4 ላይ መንፈስ ወደ ምድረ በዳ ይፈተን ዘንድ ወሰደው ይላል። ኢየሱስ ሊፈተን ዘንድ ወሰደው ይላል። ማቴዎስ ወንጌልን እያጠናን ነበር እኛ አሁን እዚህ ቸርች ካሉ ወጣቶች ጋር እና እንደ ኢየሱስ እንዴት ሊፈተን ይችላል? ሰይጣን ዲያብሎስ ወደ ከፍታ ወሰደው ይላል። ኢማጂን ኢየሱስን ዳግም ተመልሶ ሲመጣ በታላቅ ክብር ይመጣል። ምድር ላይም እያለ እኔው ራሴ ነኝ ሲል ቅድም ቅዱሴ ሲናገር ጆሮውን ከመቁረጡ በፊት መጥተው ሲፈልጉ እኔ ነኝ ካለ በኋላ ወደቁ ይላል እና ያ ኢየሱስ ክር ስለነበረ ሰይጣን ያሸነፈ ይመስለዋል። ኢየሱስን እንደዛ ወስዶ ሲያሳየው ሰይጣን እየተሸነፈ ነው። እያንዳንዷን ነገር ኢየሱስ ክርስቶስ የቻልነውንም የፈጸምነውንም ያልፈጸምነውንም ሳይቀር አንድ በአንድ ፈጽሞልን ሄደው አንድ በአንድ ዮሐንስን መጠመቅ ሲፈልግ ማቴዎስ ወንጌል ምዕራፍ 3 ላይ እኔ አንተን አላጠምቅህም ምናምን ሲለው ሕግን ሊፈጽም ይገባናል ሲለው ያን ጊዜ ፈቀደለት የሚል ቃል ያን ጊዜ ይሻለው ይላል። አንድ በአንድ ኢየሱስ ክርስቶስ ያኔ የወደቅንበት ምግብ ስለነበረ ኢየሱስንም በዛ መንገድ ነው ሊፈትን ማን አንድ በአንድ እግዚአብሔር ልጅ ከሆንክ ይላል። ዛሬ እግዚአብሔር ልጅ ከሆንሽ ይላል ኃጢአት አይደለ? እግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግና ምናምን እያለ ይመጣልና ኢየሱስ ክርስቶስ ከምግብ አንስቶ እያንዳንዷን በስጋችን ውስጥ ተመሽጎ ያለን የትኛውንም በስውር የምናስባትን ኃጢአት አንድ በአንድ ማለት ነው ድብና አድርጎ ፈጽሞ አሸንፎልን ሄደው እና ስለ ጌቴሰማኒ ስለ ቀራንዮ የገለጽክበት መንገድ ያንን ክፍል ሲያስታውሰኝ ነበርና በጣም ብዙ አላውራ። በጣም በቃ ልቤን ብዙ የሚያሞቅ በጣም በብዙ የተረዳውበት ነው። ጸጋ ከላይ መስቀልን ከታች ወደ ላይና ከላይ ወደ ታች ደግሞ ሲሆን ያየበትን መንገድ እግዚአብሔር በብዙ ደግሞ ያብራል። በጣም እግዚአብሔር ይባርክ። ደስ ብሎኛል። ኢየሱስ ክርስቶስ አንድ በአንድ ነው ያኔ የነገረው ራሱ ስለሆነ መጀመሪያም እስራኤል ሲወጣ ከግብፅ እግዚአብሔር ስለገባው ስለ ቃሉ ሲል ነው እንጂ ህዝቡ በየመንገዱ ሀሳብ ይቀይራል። ልክ እኛ አሁን በጌታ ሆነን ሀሳብ 10 ጊዜ እንደምንቀያየር ዛሬ ከአገልጋዩ ጋር ስንሆን ምናምን የሆነ ቦልድነስ ይሰማንና ዞር ስንል ምናምን ቶሎ ይከበን የለ በቃ የእምነታችንን ጀማሪና ፈጻሚ የሆነውን እርሱን ተመልክታችሁ ሩጡ ሲል እኮ ቶሎ እንደሚከበን ያውቃል ጌታ። እያንዳንዷን ነገር ያውቃልና እሱ ላይ አይናችሁን ትከሉ። ምን ስላደረገ? እሱ አሸንፎልን ስለሄድ። ኢየሱስ ክርስቶስ ጌታ ነው። ተባረኩ። ደስ ደስ ይለኛል ስለ ኢየሱስ ሳወራ፣ ደስ ይለኛል ስለ አምላኬ ሳወራ፣ በምስጋና ሆኜ ከልቤ ፍቅሩ ምሕረቱን አስቤ፣ የአምላኬ ቃል አያረጅም የኢየሱስ ቃል። አሌሉያ። ዳኒ የተባረከነ በጣም ያሰብኩልህ አገልግሎት አለ። በጣም ከባድ ኃላፊነት። ለዛ በጣም ጌታ ኮንፊርም እያደረገኝ ነው። ብዙዎቻችሁን እንትን እያደረኩ ነው። መመድባችሁ ቦታ አለ በጣም እና እግዚአብሔር በጣም በቃ በውስጤ ትልቅ ነገር እያየው ነው። ጌታ ይባርክ ዳኒ። ሰው ሁሉ ራሱ ይኸው ተባርኳል።
ዳንዬ ተባረክ እያሉ ነው። ጸጋ ብዝት ይበልልህ ዳንዬ ተባረክ። እሰይ ምን ታደርጋላችሁ? ከዚህ በኋላ 4 ደቂቃ ነው የምታወሩት። በህግ በጸጋ ሳረግ በህግ እንደሆን እያረጋችሁ እሺ ቃልዬ አለሽ? ፈረንጇ እሺ ስርጉትዬ ከዛ ሰኒ ትቀጥላለች። እሺ ቅዱስ የጌታ ዘመንህን ይባርክ፣ ተባረክ። በአንተ አልፎ ጌታ ስለተናገረን ስላስተማረን ክብር ለእግዚአብሔር ይሁን። 1-2 ነው ማነሳው፣ ያው ሁሉን ጨርሰውታል ማለት ነው። ጌታ ስሙ ይክበር። ስለ ህግ ስለ ኃጢአት ስትናገር ማለት ነው። እግዚአብሔር የፈጠረን ማለት የፈጠረን እሱን ልናከብረው ነው። ለሱ ለዓላማው ነው የፈጠረንና ከዓላማ ውጭ ስንሆን ኃጢአትን እንሰራለን ማለት ከዓላማ አሁን ለምሳሌ አዳምን ሲፈጥረው ዓለምን ማለት የፈጠረለትን ዓለም እንዲገዛ ነው። ኢቭን ዓለም ሲባል በውስጡ አራዊቶች አሉ፣ ሁሉም ይታዘዙለት ነበረ። ግን በኃጢአት ሲወድቅ ያ ሁሉ ነገር መደበቅን ተደበቀው። ከጌታ ጋር ፌሎሺፕ ያደርግ ነበረ። ሁሌ እየመጣ ያወራው ነበር፣ ሁሌ እየመጣ ያናግረው ነበረ። ግን ያንን ኃጢአት ሲያደርግ ወደቀ፣ በኃጢአት ወደቀ። መደበቅን፣ ውሸትን፣ ብዙ ነገርን ተማረ እና እኔ መጀመሪያ እውነት ኃጢአት የመጣው ከአዳም ይመስለኝ ነበረ። አሁን አንተ ኃጢአት የመጣው ከመልአክ ነው ስትል ለመጀመሪያ ጊዜ ይህንን ሳቅ አላቅም ነበረ። በእውነት ጌታ ዘመንህን ይባርክና በኃጢአት ስንወድቅ ኃጢአተኞች ማለት ከእግዚአብሔር ማለት ከተፈጠርንበት ዓላማ ውጭ ስንሆን ነው ኃጢአትን ምንሰራው። ኃጢአት ምንሰራው የተፈጠርነው እኛ እግዚአብሔርን ለማክበር ነው። እኛ የተፈጠረው ለሱ እንድንኖር ነው። ግን ከዛ ከዓላማ ውጭ ስንሆን ኃጢአትን እንሰራለን። ከተፈጠርንበት ዓላማ ስንወጣ ኃጢአትን እንሰራለን። ይህን አንድ አስተምረኛ። 2 ደግሞ በጣም የተነካውበትን ነው የምናገረው። ኃጢአት ጌታ ኢየሱስ ክርስቶስ ሲመጣ ኃጢአትን ከስሩ ነው ይነቀለዋል። ከስሩ ነው የተነቀለው ኃጢአት እና ክብር ለእግዚአብሔር ይሁን። ኃጢአት ከስሩ ተነቅሎልናል እና ክብር ለሱ ይሁን። እግዚአብሔር በእኛ ውስጥ እኛ ጌታ ኢየሱስ ክርስቶስ ስንቀበል ሰው ኃጢአትን ስሩ አትስሩ ብሎን አይደለም። በተለይ እሱ የከፈለውን ስናይ፣ መስቀሉን ስናይ እኛ የተቀበልነው ውስጣችን ያለው ጸጋ፣ የእግዚአብሔር ጸጋ ኃጢአትን እንድንሰራ ሲሆን ከኃጢአት እንድንሸሽ ነው የሚያደርገን፣ ከኃጢአት እንድንርቅ ነው የሚያደርገን። ሰው ኃጢአትን ስሩ አትስሩ ወይም ለምን ሰራችሁት ብሎን አይደለም እንትን የምንለው እና ያ ውስጣችን ያለው የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ ከኃጢአት እንድንርቅ ያደርገናል፣ ከኃጢአት እንድንሸሽ ያደርገናል እና ስሙ ይባረክ። በእውነት እግዚአብሔር እውነት ያቺ ቀን ትባረክ። እሱ እኛን ያገኘን ቀን እኛ ፈልገን ሳይሆን እስካሁንም እየፈለገን ነው ያለው። እስካሁንም ድረስ በሩ ክፍት ነው፣ የይቅርታ በሩ አልተዘጋም እና እስካሁንም የሚፈልገን አምላክ ነው ያለን። በቃ እና እንደገና ደግሞ ምናል የሌዊ ካህን ከእስራኤላውያን የሌዊ ካህን እስራኤላውያን የወንድሞቻችን ሌዊ ካህን ነው። የእስራኤላውያን የወንድሞቹን የ12 ነገድ ኃጢአት ያስተሰርያል። ኢየሱስ ክርስቶስ ግን የዓለምን ኃጢአት ነው የሚያስተሰርየው። የዓለምን ኃጢአት ነው ለዓለም ኃጢአት ነው ጌታ ኢየሱስ ክርስቶስ የተሰቀለው፣ ኃጢአትን ያስተሰርየልን ማለት ነው። እና ይሄ ገብቶኛል። ቅዱስ የጌታ ዘመንህን ይባርክ። ብዙ ነው የጻፍኩት፣ ግን እግዚአብሔር በቃ በጸጋው እንድንኖርለት ከኃጢአት እንድንርቅ ይፈልጋል። እናተ እንደገና ደግሞ ምናልክ
ይሄ ሁሌ የምጸልየው ማለት በህብረት ላይ ሁሌ የምንጸልየው ጸሎት ነው። ቅዱሱ መንፈስን አትውሰድብኝ። እውነት ስለ ጸሎት ግን በጣም ሪከርድ መደረግ አለበት። በእውነት ነገ ሜይ ቢ ላልኖር እችላለሁ። አደራ በእናት እና ሁሌ በቃ የሚለቀስበት ጭራሽ አይደለም እንደሱ በቃ የሚለቀስበት እንደገና ልሳናችሁን ጌታ ኢየሱስ ብቻ መስማት ፈልጋለሁ። ያሙኔ ብዙ ነገሮች አሉ። ጸሎት በጣም በምን በቃ ካለ እንትን ነው የሚጸለየው እና እኔም የምጸለየው ማለት እችላለሁ። ቅዱሱ መንፈስን ቅዱሱ መንፈስን አትውሰድብኝ ነውና እግዚአብሔር ዛሬ አስተምሮኛል። ጌታ ዘመንህን ይባርክ ቅዱስዬ። ነገ የምታስተምረውን የጸሎት እንትን በእናትህ ሪከርድ ይደረግ። ተባረኩልኝ። ጌታ ዘመናችሁን ይባርክ። ብያለሁ። ቸርች ምን አልኩኝ? ቸርች ምንድናት? ጋራጅ ናት። ቸርች ጋራጅ ናት። ምን አይደለችም? ቲያትር ቤት አይደለችም። ስለዚህ ብዙዎቻችን ያው አንዳንድ ስፔር ፓርቶቻችን እየተሰሩ ነው እና እርጉትዬ እንኳን እግዚአብሔርን በዚህ ረዳሽ። በደንብ ነገ አታስቡ። ሁሉንም ትምህርቶች ኤዲት አድርጌ የዚህን የሁለቱን ወር ትምህርት ያወረድኳቸው ነው እና ስለሚለቀቁ ዩቱብ ላይ አታስቡ። ምንም ችግር የለው። እንኳን ጌታ ረዳሽ። እርጉትዬ ተባረኩ። ጸጋ ይብዛልሽ።